አርእስተ ዜና። የብልጽግና ሰራዊት 37 አስከሬኑን ጥሎ በሸሸበት ውጊያ የምኒልክ ዛዶች በጥምረት በመቶዎች የሚቆጠሩ የጠላት ወታደሮችን ሙትና ቁስለኛ በማድረግ እንዲሁም የቡድንና በርካታ የነፍስ ወከፍ ክላሽንኮቭ መሳሪያ በመማረክ ድል ተጎናጸፉ። ዛሬ ከንጋት ጀምሮ በመርሳ ከተማ ዙሪያ በተደረገ ተጋድሎ በአገዛዙ ሰራዊት ላይ ከባድ የሆነ ሰብአዊና ቁሳዊ ኪሳራ ደርሶበታል። በውጊያው 100 የሚቆጠሩ የአገዛዙ ወታደሮች ሙትና ቁስለኛ የተደረጉ ሲሆን ከነዚህ መካከልም የ37 ወታደሮች አስከሬን በአውደ ግንባሩ በዚህ ምሽትም እንደወደቀ ይገኛል። መረጃውን በዝርዝር አጠናቅረነዋል። በተያያዘ ዜና ከቆቦ ከተማ በቅርብ ርቀት ካራይላ ተብሎ በሚጠራው አካባቢ በተደረገ ውጊያም ከ30 በላይ የአገዛዙ ወታደሮች ሲገደሉ በርካታ ቀጠናዎች ነፃ መውጣታቸው ታወቀ። የራያ ቆቦ ወረዳ መቀመጫ ከሆነችው ከቆቦ ከተማ በቅርብ ርቀት በተደረገው ተጋድሎ ፋኖ ድል ሲቀዳጅ፣ በአንጻሩ ደግሞ የአገዛዙ ኃይል ከባድ የሆነ የሰብአዊና ቁሳዊ ውድመትን ተከናንቧል። የአገዛዙ ኃይል በዚህ ቀጠና በተደረገው ውጊያ ከሞርተርና ከዙ 23 እንዲሁም ከመድፍ ጀምሮ ሌሎች ከባባድ መሳሪያዎችን የተጠቀመ ቢሆንም ነገር ግን ከወደ ፋኖ የተሰነዘረበትን የጸረ ማጥቃት እርምጃን መቋቋም ከብዶት ሙትና ቁስለኞችን በየአርሶ አደሩ ማሳ እያዝረከረከ ወደ ቆቦ ከተማ መፈርጠጡ ታውቋል። መረጃውን በዝርዝር አጠናቅረን ይዘዋል። የብልጽግና ቡድን በሕግ ማስከበር ስም በአማራ ሕዝብ ላይ የሚፈጽመውን የዘር ጭፍጨፋን የተቃወሙ በርካታ የአገዛዙ ወታደሮች ከነሙሉ ትጥቃቸው ከስምሪት ቀጠናቸው በመጥፋት በገፍ ፋኖን መቀላቀላቸውን ቀጥለዋል። አገዛዙ ደግሞ አስቀድሞ አስገብቷቸው የነበሩ 2-3 የፋኖ አባላት እጃቸውን ሰጡኝ በሚል ጨረቃ ዳቦ ጣይልኝ አይነት ጨዋታ እየተጫወተ ነው። በተለይ ሰሞኑን የአገዛዙ የሚዲያ ሰራዊት እከሌ ፋኖ እጁን ሊሰጥ ነው፣ እከሌ ፋኖ እጁን ነገ ይሰጣል በሚል ምኞታቸውን በፌስቡክ እያሰራጩ ይገኛሉ። ዝርዝር መረጃ አለን። በደብረ ወርቅ ከተማ በተደረገ ውጊያ ከተገደሉ የወረዳ አመራሮችና የአድማ ብተና እንዲሁም የሚሊሻ አባላት መካከል የጥቂቶቹ ስም ዝርዝር ይፋ ሆኗል። በተለይ በደብረ ወርቅ ከተማ በዛሬው ዕለት በበርካታ አካባቢዎች ላይ ድንኳን ተጥሏል። በትላንቱ ውጊያ የተገደሉ የአገዛዙ ወታደሮችና ካቢኔዎች በዛሬው ዕለት ስርዓተ ቀብራቸው ተፈጽሟል። መረጃውን በዝርዝር ታደምጡታላችሁ። ሰላም ጤና ይስጥልኝ። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምንዋላችሁ እንደምናመሻችሁ። ከመረብ ሚዲያም የዛሬ ታህሳስ 8 2018 ዓ.ም የምሽት አጫጭር መረጃዎችን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነጉ። ቸር ቆዩ። ወደ ቀዳሚው መረጃችን አለፍን። የብልጽግና ሰራዊት 37 አስከሬኑን ጥሎ በሸሸበት ውጊያ የምኒልክ ዛዶች በጥምረት በመቶዎች የሚቆጠሩ የጠላት ወታደሮችን ሙትና ቁስለኛ በማድረግ እንዲሁም የቡድንና በርካታ የነፍስ ወከፍ ክላሽንኮቭ መሳሪያ በመማረክ ድል ተጎናጸፉ። ዛሬ ከንጋት ጀምሮ በመርሳ ከተማ ዙሪያ በተደረገ ተጋድሎ በአገዛዙ ሰራዊት ላይ ከባድ የሆነ ሰብአዊና ቁሳዊ ኪሳራ ደርሶበታል። በውጊያው 100 የሚቆጠሩ የአገዛዙ ወታደሮች ሙትና ቁስለኛ የተደረጉ ሲሆን ከነዚህ መካከልም የ37 ወታደሮች አስከሬን በአውደ ግንባሩ በዚህ ምሽትም እንደወደቀ ይገኛል። መረጃውን በዝርዝር አጠናቅረነዋል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ምስራቅ አማራ ኮር 1 ባለሸረጦ ክፍለ ጦርና የምስራቅ አማራ ኮር 2 ታጠቅ ክፍለ ጦር ዛሬ ታህሳስ 8 2018 ዓ.ም ከንጋት ጀምሮ በመርሳ ከተማ ዙሪያ በጥምረት ባደረጉት ተጋድሎ በመቶ የሚቆጠር ጠላት በመደምሰስና በማቁሰል እንዲሁም የቡድንና በርካታ የነፍስ ወከፍ ክላሽንኮቭ መሳሪያ በመማረክ ታላቅ ድል ተጎናጽፈዋል። ጠላት ከመርሳ ከተማ በስተምዕራብ አቅጣጫ በኩል ያሉ የፋኖ ቀጠናዎችን ለማጥቃት በከባድ መሳሪያ ታግዞ ውጊያ ከፍቶ የነበረ ቢሆንም የዋርካው ምሬ ወዳጆ ልጆች ባደረጉት ከባድ መከላከልና መልሶ ማጥቃት በመቶ የሚቆጠር ጠላት በመደምሰስ በማቁሰል ብሎም የቡድንና የነፍስ ወከፍ ክላሽንኮቭ መሳሪያ በመማረክ ድል ተቀዳጅተዋል። ዛሬ ውጊያ ከ100 በላይ የሚሆን የጠላት ኃይል ሙትና ቁስለኛ የተደረገ ሲሆን ከነዚህ መካከልም የ37 ወታደሮች አስከሬን በዚህ ምሽትም በአውደ ግንባሩ እንደወደቀ ይገኛል። የዱር አራዊትም እየተራኮተበት ነው። በተጋድሎ ምስራቅ አማራ ኮር 2 ታጠቅ ክፍለ ጦር 1 ብሬን 23 ክላሽንኮቭ መሳሪያ 1393 የክላሽ ተተኳሽ 700 የብሬን ተተኳሽ 17 የደረት ትጥቅና 8 የወገብ ትጥቅ
12 ምርኮኛ፣ ከነዚህ መካከል 4ቱ የቆሰሉ ናቸው። ይህንን ማርከዋል። በምስራቅ አማራ ኮር አንድ ባለሸርጦ ክፍለ ጦር ደግሞ 11 ክላሽንኮቭ መሳሪያ፣ 1800 የብሬን ተተኳሽ፣ 1500 የክላሽ ተተኳሽ፣ 7 የደረት ትጥቅና 4 የወገብ ትጥቅ፣ 7 የፎን ቦምብ፣ 950 አስቃጥላ የታሸገ ምግብ ማርከዋል። በአጠቃላይ ምኒልክ ህዝብ በተጋድለው በሁለቱ ክፍለ ጦሮች አማካኝነት አንድ ብሬን፣ 34 ክላሽ እንዲሁም 5300 በላይ ተተኳሽና የእጅ ቦምቦችን ጨምሮ በርካታ ንብረቶችን ያገኘ ሲሆን ከ900 በላይ አስቃጥላ የታሸገ ምግብም ማርኮ ታጥቋል። በተያያዘ ዜና ከቆቦ ከተማ በቅርብ ርቀት ካራይላ ተብሎ በሚጠራው አካባቢ በተደረገ ውጊያ ከ30 በላይ አገዛዙ ወታደሮች ሲገደሉ በርካታ ቀጠናዎችም ነፃ መውጣታቸው ታውቋል። በውጊያው ከተገደሉት በተጨማሪ በርካታ ወታደሮች መቁሰላቸው ነው የተነገረው። የራያ ቆቦ ወረዳ መቀመጫ ከሆነችው ከቆቦ ከተማ በቅርብ ርቀት በተደረገው ተጋድሎ ፋኖ ትላልቅ ድሎችን ሲቀዳጅ፣ በአንጻሩ ደግሞ ያገዛዙ ኃይል ከወደ ፋኖ የተወሰደበትን የጸረ ማጥቃት እርምጃን መቋቋም አቅቶት ከባድ የሆነ የሰብአዊና ቁሳዊ ውድመትን ተከናንቧል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ልዩ ዘመቻ አሃድ ቆቦ ከተማ ዙሪያ ልዩ ስሙ ካራይላ በተባለ ቦታ ላይ መሽጎ በነበረ የጥላት ኃይል ላይ ትላንት ታህሳስ 2018 ዓ.ም ምሽት ጀምሮ እስከ ዛሬ ንጋት ድረስ ባደረጉት ተጋድሎ ከ30 በላይ ዙፋን ጠባቂ ሰራዊትን በመደምሰስና በማቁሰል ከባድ ኪሳራ ማድረሳቸው ታውቋል። ቆቦ ከተማ ዙሪያ ካራይላ በተባለ ቦታ ላይ መሽጎ ያለው የጥላት ኃይል ወደ በዋ ንጉስ ጋሊያቦና ወደ ተኩለሽ ለመሄድ ሲንቀሳቀስ ነው የፋኖ አባላቱ ጥቃቱን የከፈቱበት። በእዙ ስር የልዩ ዘመቻ አባላቱ በአግባቡ በመመከትና መልሶ ማጥቃት በማድረግ እስከ ቆቦ ከተማ ጫፍ ድረስ ተከትለው በመምታት ነው ከባድ የሆነ የሰብአዊና ቁሳዊ ኪሳራውን ያደረሱበት። ያገዛዙ ኃይል ከዙ 23ና ከሞርተር እንዲሁም ከመድፍና ቢኤም እንዲሁም ብረት ለበስ ታንክና ሌሎች ከባባድ መሳሪያዎችን በውጊያው የተጠቀመ ቢሆንም ነገር ግን የፋኖ ግስጋሴ እንዲሁም ከወደ ፋኖ የተከፈተበትን ማጥቃት ሊመክትለት አልቻለም ተብሏል። በልዩ ዘመቻ አባላቱ ከባድ ኪሳራ የደረሰበት የጥላት ብልጽግና ቡድን ተላላኪው መከላከያ ሰራዊቱ የበቀል አፈሙዝን ወደ ንጹሃን በማዞር ሞርተርና መድፍ በማስወንጨፍ የንጹሃን ህይወትን መቅጠፉ ተሰምቷል። ከሰው ህይወት በተጨማሪ ቤትና ንብረት አውድሟል። የቤት እንስሳቶችንም ጨፍጭፏል። ወደ ሌላኛው መረጃችን አለፍን። በደብረ ወርቅ ከተማ በተደረገ ውጊያ ከተገደሉ የወረዳ አመራሮችና የአድማ ብተና እንዲሁም የሚሊሻ አባላት መካከል የጥቂቶቹ ስም ዝርዝር ይፋ ሆኗል። በከተማዋ ትናንት በተደረገው ውጊያ የተገደሉት የብአዴን አገልጋይ ወታደሮች በዛሬው ዕለት ስርዓተ ቀብራቸው ተፈጽሟል። በደብረ ወርቅ ከተማ ትናንት ታህሳስ 7 2018 ዓ.ም በተደረገው ውጊያ ከ50 በላይ የብአዴን ወታደሮች ሲገደሉ 27 ክላሽንኮቭ መሳሪያ መማረኩን መረብ ሚዲያ የቴዎድሮስ ዕዝ ህዝብ ግንኙነት መምሪያን ዋቢ አድርገው መዘገቡ አይዘነጋም። በከተማዋ በተካሄደ ውጊያ በወቅታዊ ጉዳይ ማለትም ፋኖን ትደግፋላችሁ፣ የፋኖ ቤተሰብ ናችሁ በሚል ታስረው የነበሩ ከ100 በላይ ግፍ እስረኞች ፋኖ እንዳስለቀቃቸው ታውቋል። በዚህም በውጊያው ከተገደሉት መካከል አንደኛ ደመላሽ ካሳ የወረዳው አስተዳደር መረጃ ኃላፊ፣ ሁለተኛ ሳጅን ምትኩ ሞላ ፖሊስ፣ ሶስተኛ ሳጅን እንዳወቀ አማረ ፖሊስ፣ አራተኛ ለኛ እያል ሚኒሻ፣ አምስተኛ ይሄ ነው እንዳለማው ሚኒሻ፣ ስድስተኛ ጌታዬ ቢረሳው ሚኒሻ፣ ሰባተኛ ባየ አለኝ ሚኒሻ፣ ስምንተኛ ያለው ታረቃይ ሚኒሻ፣ 9ኛ ተዋቸው አፍኔ ሚኒሻ፣ 10ኛ ጌታ ሰው እስካው ሚኒሻ፣ 11ኛ ካሳዋቻሞ ሚኒሻ፣ 12ኛ ሰፋ ማርኬ ሚኒሻ፣ 13ኛ ጌታ ሰው ቢራሳው ሚኒሻ እነዚህ በስም የታወቁ ሲሆኑ በስም ያልታወቁ በርካታ አባላት ደግሞ ተገድለው ስርዓተ ቀብራቸው ተፈጽሟል። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ 201ኛ ኮር ከ74ኛ ክፍለ ጦር የተወጣጣ የፋኖ ኃይል የጠላትን ካምፕ በጥልቀት በማጥናት ትናንት ታህሳስ 7 2018 ዓ.ም ከንጋት ጀምሮ በደብረ ወርቅ ከተማ በ5 አቅጣጫ ባደረገው ተጋድሎ ታላቅ ድል መቀዳጀቱን በትላንቱ ዘገባችን ወደ እናንተ ማድረሳችን አይዘነጋም። ትላንት ከንጋት ጀምሮ በከተማዋ በወርቁ ማደያ፣ በፖሊስ ጣቢያው፣ በጠዛ ወንዝ፣ በአዲሱ ገበያና በቴክኒክ አካባቢዎች ላይ በተደረገው ተጋድሎ የብአዴን ተላላኪ የሆኑ ከ50 በላይ የሚሊሻና የአድማ ብተናና የፖሊስ አባላት ሲገደሉ በርካቶች መቁሰላቸውንና በርካቶች ደግሞ እጅ ከፈንጅ መማረካቸውን ነው ዙ ያስታወቀው። ከተማዋ ለ6 ሰዓታት ያክል ሙሉ ለሙሉ በፋኖ ቁጥጥር ስር ገብታ የነበረ ሲሆን በዚህም በወቅታዊ ጉዳይ ማለትም ፋኖን ትደግፋላችሁ፣ የፋኖ ቤተሰብ ናችሁ በሚል ታስረው የነበሩ ከ100 በላይ የግፍ እስረኞች እንዲለቀቁ ተደርገዋል። በትላንቱ ውጊያ 27 ክላሽንኮቭ መሳሪያን ጨምሮ 29 የእጅ ቦምብና 1650 የክላሽ ተተኳሽ ፋኖ ማርኮ መታጠቁን መረብ ሚዲያ በትላንቱ ዘገባ ወደ እናንተ አደርሷል። ወደ ሌላኛው መረጃችን አለፍን።
የብልጽግና ቡድን በሕግ ማስከበር ስም በአማራ ሕዝብ ላይ የሚፈጽመውን የዘር ጭፍጨፋን የተቃወሙ በርካታ ወታደሮች ከነሙሉ ትጥቃቸው ከስምሪት ቀጠናቸው በመጥፋት በገፍ ፋኖን መቀላቀላቸውን ቀጥለዋል። ዲሽቃ ተኳሽና ምክትል ቲም መሪው እንዲሁም የሻምበል አመራሩን ጨምሮ በርካታ ወታደሮች በአማራ ሕዝብ ላይ ጭፍጨፋ እንዲፈጽሙ ከበላይ አመራሮቻቸው የተሰጣቸውን ትዕዛዝና መመሪያን በመቃወም ከነሙሉ ትጥቃቸው ከስምሪት ቀጠናቸው በመጥፋት በምዕራብ አማራ ቀጠና አፄ ቴዎድሮስ ዕዝን መቀላቀላቸው ታውቋል። ከነዚህ በተጨማሪ አንድ 10 አለቃም በስሩ የሚገኘውን ሰራዊት በትኖ ከሌሎች ጓዶቹ ጋር ከነሙሉ ትጥቁ እጁን ለፋኖ ሰጥቷል። ይህ 10 አለቃ ተኩስ ልናቆም ሳይሆን ሕዝባችን የወረረውን ጥላት መፋለም ፋኖን ተቀላቅለናል ሲል ተናግሯል። በአማራ ሕዝብ ላይ ግልጽ የዘር ፍጅት በመክፈት ወረራና ጭፍጨፋ እየፈጸመ የሚገኘው የብልጽግና አገዛዝን እያገለገለ የነበረው 10 አለቃ ካሳው አደባባይ በቁይ ከተማ ከመሸገው ከ6ኛ 601ኛ ኮር 52ኛ ክፍለ ጦር 1ኛ ሬጅመንት የሚመራውን ሰራዊት በትኖ ግርማቸው ደሴ የተባለ ጓደኛውን አስከትሎ በአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ 206ኛ ኮር 24ኛ ክፍለ ጦር ደባይ ጮቄ ሻለቃን ተቀላቅሏል። በህዝባችን ላይ ለፈጸምነው በደል፣ ለተገደሉ ንጹሃን፣ ለተደፈሩ እህቶች፣ በገፍ የተዘረፈ ወገናችን ይቅርታ ያደርግልን ያለው 10 አለቃ ካሳው ተኩስ ለማቆም ሳይሆን የበደልነውን ህዝብ ለመካስ ከአገዛዙ ሰራዊት ጋር ለመፋለም ፋኖን ተቀላቅለናል ብለዋል። አገዛዙ ሰራዊት በአንድ ብሔር የበላይነት የሚመራ ሲሆን የአማራ ህዝብን በጭካኔ እንድንመታ በሚሰጠን ትዕዛዝ ለምናነሳው ጥያቄ በርካታ ወንድሞቻችን እየተረሸኑ ደብዛቸው ጠፍቷል ሲል የገለጸ ሲሆን በአማራ ህዝብ ላይ ሞት አዋጅ አውጆ የተሰማራውን ኃይል ተቀላቅሎ ወገናቸውን የሚገድሉ የሰራዊቱ አባላት ስርዓቱን ለቀው ከህዝባቸው ጋር እንዲሰለፉ ጥሪ አቅርበዋል። የመከላከያ ሰራዊት ተቋም ያለ መስሎ ነገር ግን የሌለ ጸጉራም ውሻ ሆኗል። አብይ አህመድ በቀጣይ ዝናሽና የስድብና የተረት ተረት አማካሪው ዳንኤል ክብረትን እንዲሁም ሌሎች ምንጣፍ ጎታች ተላላኪዎቹን ይዞ ውጊያ ይሰለፍ ካልሆነ በስተቀር ወታደሩ ልክ እንደ እምቧይ ካብ ተንዶ አልቆበታል። ይህ ያስደነገጠው የአገዛዙ የሚዲያ ሰራዊት ፋኖ እጁን ሰጠ በሚል ጨረቃ ዳቦ ጣይልን የሚል ጨዋታ እየተጫወተ ይገኛል። ወደ ሌላኛው መረጃችን አለፍን። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የመቄት ወረዳ ጊዜያዊ ህዝብ አስተዳደር ለወረዳና ንዑስ ወረዳ አመራሮች ስለ አማራ ህዝብ ሁለንተናዊ የህልውና ትግል አጫጭር ስልጠናዎችን መስጠቱን አስታወቀም። ህዝባችን የአማራ ህዝብ እንደ ህዝብ የገጠመውን ሁለንተናዊ የህልውና አደጋ ለመቀልበስ በሚያደርገው ብርቱ ተጋድሎ ህዝቡ ማድረግ ያለበትን አበርክቶ በእጅጉ ከፍ ለማድረግ አስተዳደራዊ ስራዎችን፣ የፍትህ አገልግሎቶችን ለማሳለጥ ያገዝ ዘንድ ለወረዳና ለአራቱም የንዑስ ወረዳ አመራሮች አጫጭር ስልጠናዎች ተሰጥቷል ነው ያለው ኮሩ። ስልጠናውን የሰጡት የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ስትራቴጂክ ጉዳዮች መምሪያ ኃላፊ ኢንጂነር አራገባለውና የዕዙ ፖለቲካ መኮንን ፋኖ መምህር ጋሻው ሙልጌታ በጋራ በመሆን ሲሆን ስለ አማራ ህዝብ ሁለንተናዊ የህልውና አደጋ መነሻ ምክንያት፣ አሁን ላይ ትግሉ ስለደረሰበት ደረጃ፣ ስለ አማራ ህዝብ የትግል መዳረሻ እንዲሁም ህዝብን እንዴት ማደራጀት መምራትና ማስተዳደር እንዳለባቸው ለሰልጣኞች በዝርዝር ቀርበዋል። ሰልጣኞች በበኩላቸው ስለተሰጠው ስልጠና በእጅጉ አመስግነው ከዚህ በላይ የትግሉ ደረጃ በሁሉም ዘርፍ ማደግ እንዳለበትና አማራ ህዝብ የህልውና ትግል ድል መዳረሻ ይቅርብ እንዲሆን ድርጅቱ የአማራ ፋኖ ብሔራዊ ኃይል እንደ ድርጅት እንዲሁም ምስራቅ አማራ ቀጠና ምኒልክ ዕዝ እንደ ዕዝ አበክሮ እንደሚሰራም ተናግረዋል። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ ታህሳስ 8 2018 ዓ.ም ይዘናቸው የነበሩት የምሽት መረጃዎቻችን እነዚህን ይመስላሉ። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነጋው ቸር ቆዩ።